ሚስጥራዊው የአፍጋኒስታኗ ካንዳር ግዙፍ ኔፍሊምና የአሜሪካ ወታደሮች ያደረጉት ትንቅንቅ። ይህ እጅግ አስገራሚ ታሪክ የተፈጸመው ጥንት በድሮ ዘመን ሳይሆን አሁን ባለንበት 21ኛው ክፍለ ዘመን በ2002 እንደ ኢሮፓያን አቆጣጠር እስካሁን ባላለቀው የአፍጋን አሜሪካ ጦርነት ወቅት ነው። ጉዳዩ በአሜሪካ መንግስት ክላሲፋይድ ወይንም ለብሔራዊ ደህንነት ሲባል የሚጠበቅ ሚስጥር ከሚባሉ እጅግ ጥብቅና ድብቅ ወታደራዊ ሚስጥራቶች አንዱ ቢሆንም ምንም ነገር ተደብቆ ስለማይቆይ ማፈትለኩ አልቀረም። በተራራማዋና በረሃማዋ እጅግ ፈታኝ መልክዓ ምድር ያላት አፍጋኒስታን የአሜሪካ ወታደሮች አንድ ሙሉ ቡድን ደብዛው ይጠፋል። ይህን ክስተት ተከትሎ ልዩ ኦፕሬሽን አሳሽ ቡድን የጠፉ ወታደሮችን ፍለጋ ይሰማራሉ። በፍለጋቸው ተራራማ ቦታዎችን አልፈው ወታደሮቹ ጠፉበት ከተባለው ግምታዊ የተራራ አምባ ላይ ወጥተው ከአንድ ትልቅ ዋሻ አቅራቢያ ይደርሳሉ። ወደ ተልእኮው ሲያመሩ በጠፋው ቡድን ላይ የሆነው ነገር ሳያሳስባቸው አልቀረም። ያው እንደተለመደው አምቡሽ ወይንም የደፈጣ ጥቃት መስሏቸው የነበረ ቢሆንም በደፈጣ ጥቃት ወቅት ሁሌም የድረሱልን ጥሪ እንደሚኖር፣ አሁን ግን ምንም አይነት መልእክት ሆነ ጥሪ አለመደረጉ ግራ አጋብቷቸዋል። ይህ አሳሽ ቡድን በመሬት ላይ የመኪናና የእግር ዱካ መከተል አማራጭ አድርጎ አሰሳ ፍለጋ ጀመረ። ይህም ክትትል ነው ወደዚህ ትልቅና ጥልቅ ዋሻ ያደረሳቸው። ዋሻ ማግኘታቸው ሳይሆን ትኩረታቸውን የሳበው ምስክርነት የሰጡ ወታደሮች ሲናገሩ የተሰባበሩ የአሜሪካ ወታደራዊ ዕቃዎችና መገልገያዎች፣ የተሰባበሩ ምንነታቸው መለየት አዳጋች የሆኑ ቅሪተ አጥንቶች፣ ድንጋዮች፣ የሬዲዮ መገናኛዎች በዋሻው መግቢያ ተበታትነው ማየታቸውና የደፈጣ ወይንም አንድ የሆነ የዱር እንስሳት ጥቃት እንደሆነ መገመታቸውን ያስረዳሉ። ግርምትን በፈጠረባቸው ፍጥነት ግን ከዋሻው ውስጥ ከ13 እስከ 15 ጫማ ወይንም ከ4 ሜትር በላይ ቁመት ባለቀይ ረዥም ትከሻዎቹን የሸፈነ ጸጉርና ፂም፣ 6 ጣቶችና ተደራራቢ ጥርሶች ያሉት ሰው መሰል ሂዩማኖይድ ፍጡር በድንገት ከዋሻው በመውጣት ጥቃት ይፈጽምባቸዋል። ከወታደሮቹ አንዱ ወደ ፍጡሩ በመሮጥ ይተኩስበታል። በዚህ ጊዜ ሁላችንም ከከባዱ እውነት ጋር ተፋጠጥን። ከዚህ ቀደም ከነበረን ወታደራዊ ስልጠናና ልምድ ውጪ በፍርሃት በመታገዝ ሁላችንም መተኮስ ጀመርን ይላል እማኝ ወታደሩ። ስለ ረጃጅሞቹ ፍጡራንና አመጣጥ የአዳም 7ኛ ትውልድ የሆነው ሄኖክ በመጽሐፉ ላይ የሰው ልጆች ከበዙ በኋላ እንዲህ ሆነ። በእነዚያ ወራት መልከ መልካሞችና ደመ ግቡዎች ሴቶች ልጆች ተወለዱላቸው። የሰማይ ልጆች መላእክትንም እነርሱን አይተው ወደዷቸው። እርስ በርሳቸውም ኑ ለኛ ከሰው ልጆች ሴቶችን እንምረጥ፣ ለኛም ልጆችን እንውሰዳሉ ይላል። ሄኖክ በመጽሐፉ ላይ የእነዚህ አለቆች ስማዚያ ሲባል ቁጥራቸው 200 እንደነበረ ገልጾታል። ስማቸውንም በዝርዝር ከገለጸ በኋላ ለሰዎች ያስተማሩትን ክፉ ስራን ዘርዝሮ ይጽፋል። ሚስቶችን ካገቡ በኋላ ሴቶቹ ጸንሰው በጣም ረጃጅም ርዕይቶችን ወይንም ኔፍሊሞችን እንደወለዱ ቁመታቸውም 3000 ክንድ የሚደርሱ ነበሩም ይለናል። እንደ መጽሐፍ ሄኖክ አገላለጽ እነዚህ ለሰዎች የማያውቁትን መጥፎ ነገር ሁሉ ያስተማሩ ሲሆን ለሰው መግለጽ የማይገባውን ነገራት የተሰወሩትን ሁሉ መግለጻቸውን ጨምሮ ይጽፋል። ለምሳሌ ያክል ካስተማሩት ውስጥ አንዱ ተውላጠ ዓለም ወይንም የዓለም ለውጥ ይባላል። ይህንን የተረጎሙ የኢትዮጵያ ሊቃውንት የአንዱን ጽንስ ከአንዱ የአንዱን ጽንስ በአንዱ ማህፀን ማሳደር፣ ዳግመኛም ሰውን ፈረስ በቅሎ ማድረግ፣ ፈረስ በቅሎውንም ሰው ማድረግ ብለው ተርጉመውታል። በተጨማሪም በመጽሐፈ ሄኖክ ላይ ሩፋኤል ከፈጣሪ ታዞ
ውጊያ ያስተማራቸው አዛዜልን እጁንና እግሩን አስሮ ዱዳኤል በምትባል ቦታ የነበረች ምድረ በዳን ከፍቶ ጨለማ ውስጥ እንዳሰረው በላዩም ጠማማና ሻፉ ድንጋዮችን እንደገጠመበት ጨለማን እንዳለበሰውና ለዘላለም እንደታሰረ ብርሃንን እንዳያይ በታላቋም የፍርድ ቀን ወደ ገሃነም እንዲላክ ፊቱን እንደሸፈነው ይጽፋል። ክፉ የሆኑት ወደ 70 ትውልድ የሚጠጉትን በምድር ኮረብታ በታች እንደታሰሩም ይገልጻል። በኋላ ደግሞ ከእሳቱ በታች ወዳለ የጭንቅ ቦታ እንደሚወሰዱና በግዞት ቤት ለዘላለም እንደሚዘጋባቸው ጨምሮ ይጽፋል። ስለዚህ አስገራሚ ጉዳይ የሚተነተነው የአዳም 7ኛ ትውልድ የሆነው ሄኖክ የጻፈው መጽሐፈ ሄኖክ በዓለም ዙሪያ በተለያዩ ቋንቋዎች የተቆራረጠ እንጂ ሙሉ የት እንደገባ አይታወቅም ነበር። በኢትዮጵያ ግን ሲነበብ፣ ሲተረጎም፣ ሲመሰጠር ለብዙ ዘመናት ቆይቶ በ18ኛው መቶ ክፍለ ዘመን ጀምስ ብሩስ ኢትዮጵያ በመጣ ጊዜ አግኝቶት ለዓለም በማስተዋወቁ በኔፍሊም ላይ የሚደረገው ምርምር እንደገና በዓለም ዙሪያ እንዲስፋፋ ምክንያት ሆኗል። ይህ ብሩስ ከ1730 እስከ 1794 የነበረ የስኮቲቭ ተጓዥ ሲሆን በተለይ የአባይ ወንዝ መነሾን ለማወቅ ጥረት በማድረግ ለዚህ ምርምሩ ብዙ ሀገራትን በመጓዝ የሚታወቅ ነበር። ጀምስ ብሩስ በኤደንበርግ ዩኒቨርሲቲ ሕግን የተማረ ሲሆን የቋንቋ ክህሎት ነበረው። በተለይ የአረብኛ፣ የስፓኒሽ፣ የፖርቹጊስና የግዕዝ ቋንቋን ይናገር እንደነበረ ይነገራል። በዚህም ምክንያት የመጽሐፈ ሄኖክ ጥናት እንደገና ዓለም ዙሪያ እንዲንሰራራ በኔፍሊም ላይ የሚደረገው ምርምር በስፋት እንዲስፋፋ ከኢትዮጵያ የተገኘው መጽሐፍ ምክንያት ሆኗል። በዓለም ላይ ሙሉ መጽሐፈ ሄኖክ የተገኘው በግዕዝ ቋንቋ ብቻ ሲሆን የሙት ባህር ጥቅሎች በመባል የሚታወቁት ከ1946 እና ከ1956 በቁምራን 11 ዋሻዎች በተደረገ አሰሳ ከተገኙት ወደ 981 የተለያዩ ጥንታዊያት መጻሕፍት ሲገኙ ከሄኖክ የተወሰኑ ቁርጥራጦች ክፍሎችም ተገኝተዋል። አኑናኪ የሚለው ቃል በቀዳሚነት ጥቅም ላይ ውሎ የተገኘው በኡር 3ኛ ስርወ መንግስት በጉዲአ ዘመን ከ2144 እስከ 2124 ከክርስቶስ ልደት በፊት በተጻፉ ጽሑፎች ነበር። የሱሜሪያውያን የስነ ፍጥረት አፈታሪክ የአኑ ታላላቆች አኑናጀ ወይንም አኑናኪ የተባሉ መላእክት ባህላቸውን እንደመሰረቱላቸው ይናገራሉ። እነዚህንም ለዓለም የተደበቀውን ያመጡ ትውልዶችም ይላቸዋል። በቋንቋው ላይ ጥናት ያደረጉ አኑናኪ ከዕብራይስጥ አናኪም ጋር በአጠራር የሚመሳሰል ሲሆን ትርጉሙም ግዙፋን ነገዶች እንደማለት ነው ይላሉ። ዘካርያስ ሲችን እነዚህን አኑናኪ የተባሉ ፍጥረታት በመጽሐፍ ቅዱስ ውስጥ በኦሪት ዘፍጥረት የተጻፉት ኔፍሊም ናቸው በማለት ይጠራቸዋል። ሲችን እንደሚናገረው ከሆነ ጥናቶቹ ከበርካታ የመጽሐፍ ቅዱስ ጽሑፎች ጋር ይስማማሉ ወይንም ይዛመዳሉ ይለናል። በ1976 ባሳተመው 12ኛው ፕላኔት ወይንም ዘ 12 ፕላኔት በተሰኘው መጽሐፉ ዘካርያስ ሲችን ሲያብራራ ፕላኔታችን በከበረ የብረት ማዕድን የበለጸገች እንደነበረች ካወቁ በኋላ አኑናኪ ኒቢሩ ከምትባለው ፕላኔት ወደ መሬታችን እንደመጡና በአፍሪካ ውስጥ ለማዕድን ፍለጋ ስራዎችን የሚረዳቸውን ማዕከል እንደገነቡ ተናግሯል። እንደ ሲችን ገለጻ አኑናኪ የሰውን ልጆች ለማዕድን ስራ እንደ ባሪያ ዝርያ እንዲሆኑ ለማድረግ የማዳቀል ስራ ሰርተው ነበረ ይለናል። የአንታርክቲክ የበረዶ ግግሮች ወይንም ግላሺየርስ በሚቀልጡበት ጊዜ በተፈጠረው ታላቁ ጎርፍ ወይንም ዘ ግሬት ፍሉድ ሳቢያ በምድር ላይ ማዕከል አድርገውት የነበረው ስፍራ በመውደሙ አኑናኪ ለጊዜው መሬትን በመልቀቅ ፕላኔቷን ለመዞር እንደተገደዱ ሲችን ይናገራል። እነዚህን ከሌላ ዓለም መጥተው ከሰዎች ጋር የተዳቀሉት አኑናኪዎች በቅዱስ መጽሐፍ ላይ ኔፍሊም የተባሉት እንደሆኑ ዘካርያስ ሲችን ይገልጻል።